ፊልሙ የሚጀምረው 8 ዕድለኛ ተሳታፊዎች እያንዳንዳቸው $100,000 የሚያስገኝ አዲስ ጨዋታ እንዲጫወቱ ሲመረጡ ነው። 8ቱም በተመደበው ቤት ሲደርሱ እንዲመዘገቡና ልዩ ልብስ እንዲለብሱም ይጠየቃሉ። እነዚህ ልብሶች እንዲሁ ልብሶች ብቻ አይደሉም፣ ተጫዋቾቹ በተግዳሮቶቻቸው ወቅት የሚያደርጉትን እያንዳንዱን እንቅስቃሴም ያሳያሉ። አዳም የተሰጠው ልብስ በጣም ጠባብ ስለሆነ አልተመቸውም፣ ምክንያቱም እሱ ወፍራም ነበር። አንዳንድ ተሳታፊዎችም መተዋወቅ ይጀምራሉ። አንድ የቀድሞ ወታደር የሆነው አንድሬ በሌሎቹ ላይ ጥሩ ስሜትም ይፈጥራል። ነገር ግን ትውውቃቸው በድምፅ ይቋረጣል። ወደሚቀጥለው ክፍልም ይጋበዛሉና በዚያም የቨርቹዋል ሪያሊቲ ልብሶች ቀድሞውኑ እየጠበቃቸው ነበር። ልብሱን ከመልበሳቸው በፊትም እያንዳንዱ ሰው ስካነር ላይ መቆምና የውስጥ ጨዋታ ቅጽል ስማቸውን መናገር አለባቸው። አዳምም ደነገጠና እንዲህ አይነት የላቀ የቪአር ልብሶችን አይቶ እንደማያውቅ ተናገረ። ይህን አይነት ቴክኖሎጂ ሚሊዮነሮች ብቻ ናቸው መግዛት የሚችሉት ብሎ አስቦም ነበር። ዛሂድም አመነታ፣ ቅጽል ስሙም በቀጥታ በልብሱ ላይ ታትሟል። ይህንንም አልወደደውምና ጨዋታውን ለማቋረጥ ፈለገ። ነገር ግን በጣም ዘግይቷል፣ በሮቹም ተቆልፈዋል። ልብሱም መስራት ሲጀምር በዙሪያቸው ያለው ዓለም ሙሉ በሙሉ ተለወጠና ተጫዋቾቹ በጦርነት ውስጥ ባለ ከተማ ውስጥ ራሳቸውን አገኙት። ልብሶቻቸው ወደ ወታደራዊ ዩኒፎርምም ተቀየሩ። ሁሉም ነገር በሚያስደንቅ ሁኔታም እውነት ይመስላል። የሚዳሰሱ ስሜቶች ብቻ አሁንም ጨዋታ መሆኑንም ያስታውሳቸዋል። አንድ ሳጅን ወደ ክፍሉም ገባ። ተጫዋቾቹንም ወደ መሳሪያ ግምጃ ቤት ወሰዳቸው። ተጫዋቾቹ እንደ እውነተኛ መሳሪያዎች የሚሰሩ የጦር መሳሪያዎችንም ተቀበሉ። ድጋሚ ድርጊትም አላቸው እና የተኩሱ ድምፅ እውነተኛ ነው። ሳጂኑ አንድ ሰው ጉዳት ሲደርስበት ምን እንደሚሆንም ያሳያልና መመታት የሰውነት ትጥቅን ያስወግዳል ይላል። እያንዳንዱ ተጫዋች አንድ ተጨማሪ ሕይወትም አላቸው። ከሁለተኛው ምት በኋላም ቆጠራ ይጀምራልና በዚህ ጊዜ ተጫዋቹ የሕክምና ቁሳቁስ መጠቀምም አለበት። እያንዳንዱ ሰውም አንድ ብቻ ነው ያለው። የመጀመሪያው ተልእኮም በሕንፃው ውስጥ ያሉትን ጠላቶች ማስወገድና ወደ መጀመሪያው ፎቅ መውረድም ነበር። አንዱ የቀድሞ ወታደር እንደመሆኑ አንድሬ መሪነቱን ይወስዳል። በአገናኝ መንገዱ የመጀመሪያ ጠላቶቻቸውንም ይገጥማሉ። ከአጭር ውጊያ በኋላም ቡድን ወደ ታች ይወርዳልና ተጨማሪ የጦር መሳሪያዎች ያገኛል። ሆኖም አዳም በጣም መጥፎ ተኳሽ ነውና አንድንም ኢላማ አልመታም። አንድሬም ይሸፍነዋል፣ ነገር ግን በዚህ ሂደት ውስጥ ጉዳት ይደርስበታል። ቴይለርም እዚህ መሆን እንዳልነበረባት ተናዘች። በጓደኛዋ ምትክም እንደመጣች ተናገረች። ሼሊም እሷን ለማረጋጋት ሞከረች። ይህ ጨዋታ ብቻ ነው አለቻት። ግን ያ መረጋጋት ካርል ሁለተኛውን ጥቃት ሲመታ ይጠፋል። እውነተኛ ሕመምም መሰማት ይጀምራል። በሕክምና ቁሳቁስም ይረዳል፣ ግን ውጥረቱ ይጨምራል። በእረፍት ጊዜም ካርል ምናልባት የሪያሊቲ ሾው ወይም የሙከራ አካል ሊሆኑ እንደሚችልም ይገምታል። ዛሂድም ልብሱን ለማውለቅ ይሞክራል፣ ግን አልተሳካለትም። ይህ በእንዲህ እንዳለ አንድሬ ወደ መጸዳጃ ቤት ይሄዳል። በዚያን ጊዜም ዳግም በተፈጠሩ የኤንፒሲ ጥቃት ይሰነዘርበታል። ተጫዋቾቹም እሱን ለማዳን የቪአር ልብሳቸውን መልሰው ያደርጋሉ፣ ግን በጣም ዘግይተው ነበር። ሰዓቱም አልቋል እና የቪአር ልብሱ አንድሬን ከጨዋታው በቋሚነት ያስወጣዋል። ሼሊም ለመርዳት ትሞክራለች፣ ግን አልቻለችም። ማስታወቂያውም ይመጣል። ቡድኑ አሁን ወደሚቀጥለው ደረጃ መቀጠል እንዳለበትም ይናገራል። ዛሂድ ያልተለመደ ሐሳብም ያቀርባል። ከጨዋታው ለመውጣት በእውነተኛው ዓለም ውስጥ ሊመታ እንደሚገባም ይናገራል። ግን ሙከራው ከንቱ ይሆናል። ሳጅኑም እንደገና ጣልቃ ገብቶ ያስታውሳቸዋል። ምርጫ የላችሁም፣ ወደ መጀመሪያው ፎቅ መድረስ አለባችሁ ሲል ይናገራል። ቡድኑም ወደ ታች መንቀሳቀሱን ይቀጥላል። በእያንዳንዱ አዲስ ፎቅ አዲስ ፈተናም ይገጥማቸዋል። በአንዱ ፎቅ ላይ ክፍሉ በሚፈነዳ ጋዝ የተሞላ ስለሆነ ከእሳት መሳሪያዎች ይልቅ ቢላዋ ተሰጣቸው። የሰውነት ትጥቃቸውም እያለቀ ነበር። የሕክምና ቁሳቁሶችም ሊያልቁ ደርሰዋል። ተጫዋቾቹም በእውነተኛው ዓለም ላይ ውጭ ሌሊት መሆኑን ያስተውላሉና መስኮቱን ለመስበር ይሞክራሉ። ለዚያም ሳጅኑ እንደገና ይቀጣቸዋል። ዛሂድም ተሰናክሎ እግሩን ይሰበራል። ይህም በእውነተኛው ዓለም ላይ ስለተፈጠረ የሕክምና ቁሳቁስ አይረዳም። ጓደኞቹንም ያለ እሱ እንዲቀጥሉም ይነግራቸዋል። እሱም ወደ ኋላ ይቀራል። በሚቀጥለው ደረጃም ማርኮ ይጎዳል እና ቴይለር በፍርሃት ተውጣጣ ወደ መጸዳጃ ቤት ትሸሻለች። ነገር ግን አንዱ ጠላት ገብቶ እያንዳንዱን ሽንት ቤት ማረጋገጥ ይጀምራል። ዝም ብላ መቀመጥ እንደማትችል የተረዳችው ቴይለር ድፍረት አግኝታ ራሷን ለማዳን መጀመሪያ ታጠቃለች። ደረጃውን ካጸድ በኋላ ኤድዋርድ በመሪዎች ሰሌዳው አናት ላይ ወጣ። ተጫዋቾቹ ለአጭር ጊዜ ረፍት ተቀምጠው የሕይወት ታሪካቸውንም ያካፍሉ። አብዛኛዎቹ የቅርብ ቤተሰብ ወይም ዘመዶች እንደሌሏቸውም ይናገራሉ። ስለዚህ ቢጠፉም ማንም አይፈልጋቸውም ማለት ነው።
ለዚህ ጨዋታ የተመረጡት በዚያ ምክንያትም ይመስላል። ቡድኑም የበለጠ ይወርዳል። በዚያም ቦታ ሳጅኑ አንድ ታጋች የተደበቀውን ቦምብ ኮድ እንዲገልጽ ሲያስገድድ ያገኙታል። ኤድዋርድም አረመኔያዊ ዘዴን ይመርጣል። ከዛም የኤሌክትሪክ ምት ያነቃቃል እና ታጋቹ ኮዱን ይናገራል። አዳምም ኮዱን ያስገባል፣ ግን ቆጠራን እንዳስጀመረ አላወቀም ነበር። አሁን መሳሪያውን ለማጥፋት 30 ደቂቃዎች ብቻ ነው ያላቸው። ቴይለርም አስቸጋሪ ውሳኔ ታደርጋለች። እሱም ተጨማሪ ስጋት ለመከላከል ታጋቹን ታስወግዳለች። ማርኮ ደግሞ አዳምን ለሁሉም ነገር ይወቅሰዋል። እሱን ለመምታትም ይሞክራል። ነገር ግን የቪአር ማስኩ መነጽር በመንገዱ ላይ ስለሚገባ እሱን አንስቶ በቦክስ ይመታዋል። ክርክራቸውም በሳጅኑ ይቋረጣልና ሁሉም ወደ ሊፍቱ እንዲገቡ ያዛል። ከገቡ በኋላም ሊፍቱ ይቆማል። ማርኮም ሌሎች እንዲወጡ ይፈቅዳል፣ ነገር ግን አዳምን ከእርሱ ጋር ያቆያል። ከዛም የበለጠ ወደ ታች ይወርዳሉና ወደ 3ኛው ፎቅ ይደርሳሉ። በዚያም የተበላሸ ሄሊኮፕተር ፍርስራሽ ያገኛሉ። ማርኮም አዳምን እንደ ማጥመጃ እየተጠቀመበት ነበርና መጀመሪያ እንዲሄድ ያስገደዋል። ይህም አዳም እንዲመታና ከጨዋታው እንዲወጣ ያደርገዋል። ይህ በእንዲህ እንዳለ የቡድኑ ሌላ ክፍል የጦር መሳሪያዎችን ያገኛሉ። ከዛም አዲስ ጠላት ታየና የጢስ ቦምብ ጣለባቸው። ካርልም መደናገጥ ይጀምራል። አንድ ጊዜ የምትወደውን ሰው በእሳት አደጋ እንዳጣና ራሱን አሁንም እንደሚወቅስ ይናገራል። ሼሊም እሱን ለማረጋጋት ትሞክራለች እና እሱም ወደፊት ለመቀጠል ይስማማል። ቡድኑ ወደ መጀመሪያው ፎቅም ይወርዳል። ቴይለርም የሕክምና ቁሳቁስ ታገኛለች፣ ግን ያኔ ማርኮ ይመጣል። የሕክምና ቁሳቁሱን እንድትሰጠውም ይጠይቃል እና እምቢ ስትል ያጠቃታል። ካርልም ውከቱን ይሰማል። ማርኮም እንደተጠቁ ይዋሻል። ግን ቴይለር አጭር መልእክት ለመላክ ችላለች፣ ማርኮ ከዳተኛ ነው የሚል። ካርልም መነጽሩን አንስቶ ውጊያ ይጀምራል። ማርኮም ነፃ ወጥቶ የመጨረሻው ምት ሊመታ ሲል በድንገት ሳጅኑ መጣና አስቆማቸው። የቀሩት ሦስቱም ቦምቡን ለማጥፋት 7 ደቂቃዎች ነበር የቀራቸው። ጠላቶች ከሁሉም አቅጣጫ እየጎረፉም ነበር። በመጨረሻም ያለቀ ሲመስል አዲስ ጠላት ከተሽከርካሪው ብቅ ይላል። ካርልንም ይጎዳል፣ ነገር ግን አሁንም የሕክምና ቁሳቁስ ነበረው። ከሲስተሙም 2 ደቂቃዎች ቀርተዋል የሚል ድምፅ ተሰማ። ሼሊ አደጋውን ለመውሰድ ወሰነችና ወደ ቦምቡ መሮጥ ጀመረች። በዚህ ሂደት ግን ተጎዳች። ካርልም ይህንን አይቶ እሷን ለመርዳት ሮጠ። ሰውነቱንም ጋሻ አደረገላት እና የመጨረሻውን የሕክምና ቁሳቁስ ሰጣት። ኤድዋርድም የመጨረሻውን ጠላት ያስወግዳልና ፍንዳታው 1 ሰከንድ ሲቀረው ሰዓቱን ያስቆማል። ሳጅኑም የስንብት ንግግር ይዞ ይመጣል፣ ነገር ግን ኤድዋርድ አብሮ ከሱ ጋር ያነበዋል። ምክንያቱም እሱ ከእነርሱ አንዱ ነበር። ሰራተኞችም ወደ ክፍሉ ይገባሉና ማስረጃዎችን ማጽዳት ይጀምራሉ። ሼሊም ለመቃወም ትሞክራለች፣ ግን መሳሪያው አይሰራም ነበር። ንቃተ ህሊናዋንም ሲመለስ ልብሷ ጠፍቶ ነበር። ኤድዋርድም የገንዘብ ቦርሳ ሰጣት። ከዛም ሼሊ ወደ ፖሊስ እንደምትሄድ ተናገረች። ኤድዋርድ ግን ማንም አያምናቸውም እያለ ዝም ብሎ መሳቅ ጀመረ። አንዱ ሰራተኛም እሷን ሊያጅባት መጣ፣ ግን ሼሊ በድንገት ነፃ ወጣችና እሱን ገደለችው እና ጨለማውን ተጠቅማ ሌሎችንም አስወገደች። በጨዋታው ያገኘችውን ሁሉንም ችሎታዎችና ልምዶችንም ተጠቀመች። ኤድዋርድ እንድትምረውም ለመናት፣ ነገር ግን ሼሊ የወደቁ ጓደኞቿን አስታወሰችና ገደለችው። ከዛም ገንዘቡንም ጥላ ሄደች። ስለ ተከታተሉን እናመሰግናለን። ከወደዱት ላይክ ያድርጉና ቻናሉን ሰብስክራይብ ያድርጉ።